ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። ዜናዎቹ ወደ እናንተ ማድረሰው ኤፍሬም ታጠቅ ነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ቆዩ። ባለቤቱን በአሰቃቂ ሁኔታ ገድሎ የተሰወረውን ግለሰብ ተከታትሎ ለመያዝ የህብረተሰቡ ድጋፍ ተጠየቀ። በቢሾፍቱ ከተማ ዲባዮ ክፍለ ከተማ ድሬ ወረዳ ቃጂማ ሰፈር የተባለ አካባቢ ነዋሪ የሆነው ግለሰብ የህግ ባለቤቱን በአሰቃቂ ሁኔታ ገድሎ በር ዘግቶባት የተሰወረ እንደሆነ ተገልጿል። ተፈላጊው ግለሰብ ታሪኩ አበራ አብዲ የተባለ ሲሆን ከሟች ድርቤ ባይሳ ደሬሳ ጋር ትዳር በመመስረት አንድ ሴት ልጅ አፍርተዋል። ይሁን እንጂ ህዳር 24 ቀን 2018 ዓ.ም በቢሾፍቱ ከተማ አስተዳደር ዲባዮ ክፍለ ከተማ ድሬ ወረዳ ቃጂማ ሰፈር የተባለ አካባቢ ታሪኩ አበራ አብዲ የተባለው ድርቤ ባይሳ ደሬሳ የተባለችውን ባለቤቱንና የልጁን እናት በአሰቃቂ ሁኔታ ገድሎ በር ዘግቶባት ለጊዜው የተሰወረ ቢሆንም ፖሊስ አስፈላጊውን ክትትል እያደረገ ይገኛል ሲሉ የቢሾፍቱ ከተማ አቃቢ ህግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ክፍል ኃላፊ አቃቢ ህግ ሰኘነ ሞምሳ ገልጸዋል። በመሆኑም ህብረተሰቡ ተፈላጊ ታሪኩ አበራ አብዲ የተባለውን ግለሰብ በድብቅ ሊንቀሳቀስ ስለሚችል በአቅራቢያው ባለ የፖሊስ የጸጥታና ፍትህ ጽሕፈት ቤቶች መረጃ እንዲሰጥም ትብብር ጠይቀዋል። አንጋፋው የፍልስፍና መምህር ረዳት ፕሮፌሰር ፔሌ ዳሮታ ዳናቦ ከዚህ ዓለም በሞት ተለዩ። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ውስጥ ከጥቅምት 1974 ዓ.ም ጀምሮ በመምህርነትና አማካሪነት ያገለገሉ ሲሆን በልዩ ትጋትና ቅንነት በርካታ ምሁራንንም አፍርተዋል። የአዲስ አበባ ዩኒቨርሲቲ በአንጋፋው የፍልስፍና መምህር ረዳት ፕሮፌሰር ፔሌ ዳሮታ ህልፈተ ህይወት የተሰማውን ሐዘን ገልጾ ለቤተሰቦቻቸው፣ ለሥራ ባልደረቦቻቸውና ለቀድሞ ተማሪዎቻቸው መጽናናትንም ተመኝቷል። ታይላንድ ከካምቦዲያ ጋር ግጭት ውስጥ መግባቷን ተከትሎ የአየር ላይ ጥቃትን ጀመረች። የሮያል ታይላንድ ጦር የካምቦዲያ ጦር በወሰደው እርምጃ ቢያንስ አንድ ወታደር ተገድሎብኛል ሲል ከከሰሰ በኋላ በአወዛጋቢው የካምቦዲያ ድንበር ላይ የአየር ጥቃት መፈጸሙን አስታውቋል። ቃል አቀባይ ሜጀር ጀነራል ዊንታይ ሱቫሪ ዛሬ ሰኞ ዕለት በሰጡት መግለጫ በኡቦን ሪቻታኒ ግዛት በናምዮን አውራጃ በቾንግቦክ አካባቢ በተፈጸመብን ጥቃት የተነሳ የታይላንድ ጦር የጦር አውሮፕላኖችን አሰማርቷልን ብለዋል። ሱቫሬ ቢያንስ 4 ሌሎች ወታደሮች ቆስለዋልን ብለዋል። አክሎም የታይላንድ ጦር በድንበር አካባቢዎች ለሚኖሩ የተፈናቀሉ ሲቪሎች የሚደረገውን ድጋፍ እያፋጠነ ነውም ብለዋል። ካምቦዲያም ጥቃቱ መፈጸሙን አረጋግጣለች። የካምቦዲያ የብሔራዊ መከላከያ ሚኒስቴር ቃል አቀባይ ማሊ ሶቼታ ለኤኤፍኤፍ ዜና ወኪል እንደተናገሩት የታይላንድ ወታደሮች ሰኞ ማለዳ ላይ በፕሪቬሄርና ኦዳርማንቼ አዋሳኝ ግዛቶች በካምቦዲያ ወታደሮች ላይ ጥቃት ፈጽመዋል። ካምቦዲያ የበቀል እርምጃ እንዳልወሰደችም አክላ ተናግራለች። በሐምሌ ወር ለ5 ቀናት የቆየውን ጉዳይ የሁለቱ ሀገራት ግጭት በተኩስ አቁም ስምምነት ካበቃ በኋላ በጎረቤት ሀገራት መካከል አዲስ ግጭት ተቀስቅሷል። በሐምሌ ወር ግጭት ቢያንስ 48 ሰዎች ሲገደሉ 300 ሺህ የሚገመቱ ደግሞ ለጊዜው ተፈናቅለዋል። ሁለቱ ጎረቤቶች ሮኬቶችና የከባድ መሳሪያዎች የተኩስ ልውውጥንም አድርገዋል። የውጭ ዜና ናይጄሪያ እሁድ ዕለት የተካሄደውን የመፈንቅለ መንግስት ሙከራ ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። የሀገሪቱ ወታደራዊ ኃይሎች ከቤኒን መንግስት በቀረበላቸው 2 የተለያዩ ጥያቄዎች መሰረትና በኢኮዋስ ፕሮቶኮል ስር እርምጃ መውሰዳቸውን የናይጄሪያ ፕሬዝዳንት ጽሕፈት ቤትም አስታውቋል። ተዋጊ ጀቶች የቤኒንን የአየር ክልል አልፈው እንደገቡና የምድር ጦርም በየብስ መሰማራቱን ገልጸዋል። ፕሬዝዳንት ቲኑቡ የናይጄሪያ የጦር ኃይሎች በፍጥነት ምላሽ በመስጠታቸውና በሙያዊ ብቃታቸው አድናቆትን ችረዋል። ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረቡ ዜናዎች የሚመስሉ ነበር። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች ሊደርሷችሁ ማድረግ ትችላላችሁ። ዜና ደረስኩት ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ